አረ ወንድማችን እንደዛ እንድንናፍቅና እንደዛ እንድናለቅስ ዝም አልክ እንዴ? በናፍቆት ልንሞት ነው እኮ በጣም እያለቀሰን ነበርና ሶ ስለመጣ ደስ ብሎናል። እንኳን ደህና መጣ እና እንኳን ተደብቄ እያየ ነው እንኳን ብቻ እንኳን ደህና መጣ። ስለመጣና ስላየሁ ደስ ብሎኛል ብራዘራችን። ሰላም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ እንኳን ንግስትና ንጉሱ መጥተዋል። ሚፍታችን ወንድማችንም አብሮ ነው መጣው እና እኔ አንድ ነገር ልናገርና ብቻ ዛሬ ምንም ነገር እንትን አይደለም። ብቻ ልጆች መሃል ላይ ያለው ሰይጣን በኢየሱስ ስም የተመታ ይሁን አሜን በሉ። የምር ነው የምላችሁት አለማሸነፍ አልበገርም እና ምናምን ነው እና እኔም አልሸነፍም አንተም አልሸነፍ ማለት ነው። ለምሳሌ ይሄ ነገር በዚሁ የሆነ ትንጥዬ ነገር ነው። እውነቴን ነው የምላችሁት ትንጥዬ ነገር ነው። በሄሚን በኩል ይቅርታ ተቀብላ ብሩክም በቃ እና በቃ ይሁን ብሎ ሁሉም ነገር ቢተው በቃ ሰላም ነው ብዬ ነው የማስበውና እና እኔ አንድ ነገር ልናገር እዚህ ጋር ምን አንድ መሰላችሁ ትላንትና ስለ ሀብል ነው ያወራው ብሩኬ። ስለ ሀብሉ ማውራት የለብህም በዚሁ ገባ። ምክንያቱም ተለይተሃል እና አንተ አጠገቤ አልነበርክም። አጠገቤ ብትኖር ኖሮ እሱ ኦኬ አታደርግም እና እንዲያደርግም አንተ አብረህ ብትኖር ኖሮ ማንም አያደርግም። ይሄ ሀብል የሚባል ነገርም ይዞም አይመጣም ልጁ ማለት ነውና ትቴ ጠፋ አንደኛ ነገር እና ይሄ ሀብል ደግሞ ፈልግ አይደለም ያደረጋችሁ። በዛ ላይ ደግሞ የተደረገው መስቀል ነው እንጂ ወይ ሲም ወይ ከባድ ሀብል ወይ ወርቅ አምጥቶ አይደለም ያደረገው ብር ነውና እና ሀብል ሲባል ሲም ወይ እሱ ሲም አምጥቶ አይደለም ያደረገው እና ወይ አፈቅራለሁ ሲል ፍቅርን ተቀበለች ማለትም አይደለም ፍቅርም እና ምናምን ወድሻለሁ ብልም እሷ ጉዳይ አይደለም ገባ አይደል? እሷ ካልወደደች እሷ ካላፈቀረች እሷ ልብ ላይ ለዳኒ ቦታ ከሌለ እና ምንም ዓለም ቢሰንጠቅም ምንም ቢያደርጋትም ዓለም ላይ አለ የሚባል አለ የተባለው ነገር ሁሉ ለሄሚ ቢያደርጋትም ለዳኒ ቦታ ከሌለ ሄሚ በዚሁ ዳኒን አትፈልግም ማለት ነው ገባ። ለምን ማኪና አልገዛም? ለምን ፎቅ አልገዛላትም? እኔ አንድ ሰው ለምሳሌ ዓለም ላይ ያለው ሁሉ ነገር ቢያደርግልኝ ያ ሰው ካልወደድኩ እንዴት ነው? ያለ ፍቅር እኮ ሁሉ ነገር ከንቱ ነው እኮ ታውቃላችሁ። ይሄንን ቤተሰቦች የምር ነው እኮ ያለ ፍቅር ሁሉ ነገር ከንቱ ነው። ፍቅር ከሌለ ሁሉ ነገር የለም ማለት ነው። ፍቅር ከሌለ ሀብት የለም። ፍቅር ከሌለ እኔ እንጃ አላቅም። ሁሉም ነገር በቃ ከንቱ ነው ብዬ ነው የማስበው ህይወት ላይ ማለት ነውና እምነትና ተስፋ ፍቅር እና ሁሉን ሶስቱም ጸንቶ ይኖራል ነው የሚለው መጽሐፍ ሲናገርና እምነት ተስፋ ፍቅር ሶስቱም ጸንቶ ይኖራል ለሁሉ ከሁሉም የሚበልጠው ፍቅር ነው የሚለው ገባችሁ አይደል? ፍቅር አስፈላጊ ነገር ነው። ሄሚ ዳኒን አላፈቀረችም። አፈቅረዋለሁ ካንተ ጋር መሆን ፈልጋለሁ አንተ ለኔ ባል እንድትሆን ፍቅረኛ እንድትሆን ፈልጋለሁ ካንተ ጋር አብሬ ከዚህ በኋላ ካንተ ጋር መቀጠል ነው የምፈልገው አላለችምና እና እሷን ጋር ለማስተረቅ ምናምን ነው። አንተ ደግሞ በዚህ ላይ ሄሚ አንድ ነገር ኮንፊደንስ እንጃ እኔ ያሰብኩትና የተናገረችኝ ነገር ዛሬ ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? ይሄ ነገር አንተ ነው ያመጣኝ እነ ዳኒም እነ ሱሲም እኔ ላይ ያመጣው አንተ ነው ስትል እኔ ደስ አለኝ። አዎ ልክ ነች። አንተና በአንተ ምክንያት ነው አይደል እንደመጣው ያ ነገር ደግሞ እውነትን ነገር አሁን ማለት ሊፈርድክ አይደለም ለምን አደረክ እያልኩም አይደለምና ሰው ልጅ ይሳሳታል። በህይወት ላይ ብዙ ስህተቶች አሉ። ያ ነገሮች ደግሞ ስህተት ነው ስህተት አድርጋል እሱ ኦኬ እና እንደዛ ነው እንጂ ሌላ ነገር እንትን ብዬ አንተ ላይ መፈርድም አልችልም ገባ አይደል? እና እንደዛ ነው ብዬ ነው የሚያስበው ቤተሰቦች እና እንደዛ አልበገር ደግሞ ማለት ነው። እኔ በቃ ማለት ማሸነፍ አልፈልግም አትበሉ። በነገራችን ላይ ዛሬ ደግሞ ማለት ነው ሶስቱም የለበሱት በነገራችን ላይ ሱሪ ተመካክራችሁ ነው እንዴ የለበሳችሁት? ሄሚ የለበሳችሁት ጥቁር ነው፣ ብሩክ የለበሳ ጥቁር ነው። ብቻ የብሩክ ቲሸርት ይቀየም ማለት ሌላ ነው እንጂ ሁላችሁም ማች ለብሳችሁ ደግሞ እናንተ ምንድነው ደግሞ እና አንደኛ ነገር የሚላችሁ ነገር ቢኖር ቀልዱ ኪሱ ባዶ ነው የሚባል ነገር አለና ቀልዳችሁን ትታችሁ እና ያንተም ፊት ላይ ናፍቆት አለ ፍቅርም አለ እሷ ፊትም እንደዛው እንደ ሄሚ ባትፈልጊ ኖሮ ወይም አንተ በቃ ከነ መፈጠሪ ማየት አልፈልግም ብትኖሮ ከህይወቴ ውጣ ብትኖሮ
የት ጠፋ? ምን ሆና? ለምንድነው ስልክ አጠፍተ የጠፋው አትልምና እየተፈላለጋችሁ ማጠፋታችሁ ደግሞ በጣም ነው የሚያዛዝነው። ጌታን እየተወደዳችሁ ልብ ላይ እኮ ፍቅር አለ፣ ልብ ላይ ናፍቆት አለ። ያ ቦታ ማለት ያ ቦታ እንዳለ ሆኖ እናንተ ደግሞ አላሸንፍም በቃ እኔም ማሸነፍ አልፈልግም ሄምዬ ከዚህ በኋላ ሁሉን ነገር ተረጋግታችሁ ብትፈቱ ይሻላል። ብሩክ ደግሞ ስለ ሀብል ደግሞ እንደዛ ማለት በቃ ተገቢ አይደለም ብዬ ነው የማስበው። ምክንያቱም ሀብል እሷ ጋር ቦታ የለም አንደኛ ነገር እና ቦታ ከሌለ እውነት ዳኒ ቢታፈቅራት ኖሮ እሱ ኦኬ ብለህ እንዴት በኔ ላይ እንደዚህ ሆን ይችላል ልትል ትችላለህ። በዚያው አንተ ደግሞ አልነበርክም እኔ ላይ ተብላችኋል። ሶ እኔ እንጃ ያ ነገር ደግሞ ላንተ አይገርምህም ማለት ነው። እና አንድ ነገር እዚህ ጋር ለማስታወስ የሚፈልገው ለምን ነው ነገሩ የሚተቆሰቆሱ እያላችሁ ነበር። እኔ ነገርን መቆስቆሱና ሌላ ነገር እያወራው አይደለም። ብዙ ኮሜንቶች ላይ በጣም እያሽቀባጠራችሁ ነው። እሱ ኦኬ ሙሽኪላ እኔ አያገባኝምና ባለፈው ዱባይ ሄዶ ኢትዮጵያ የገባበት ቀን ለምንድነው ለውሳኔዎች የምትቸኮለው ስትል አንቺና እኔ እኮ ያኔ አንቺና እኔ ጋር ምንም አልነበረም እንዴ አንቺም እኮ እኔ ላይ ከዚህ በኋላ በቃ እኔ ካንተ ጋር መሆን አልፈልግም ብለሻል እና ሁሉ ነገር አበቅቷል ለዚህ ነው ይሄን ነገር ያደረኩት ብሏልና ይሄ ነገር ያደረኩት ለዚህ ነው ብሏልና ሄሚ ደግሞ ካንተ ጋር አሁን ትንሽ ጊዜ ላይ አሁን 3 ቀን ውስጥ ላይ ምንም ነገር የለምና አልተገናኛችሁም አላወራችሁም ሶ ያ ነገር ደግሞ አንተ ደግሞ ዛሬ ደግሞ ማውራት አልነበረብህም ገባህ እናንተ የትላንትና አሮጌውን ትታችሁ ለምን አዲስ ህይወቱን አትጀምሩም? እኔ ሊገባኝ ያልቻለ ነገር ይሄ ነው። ሄሚም አንተም ትላንትና ያጠፋችሁ ጥፋቶችን ሁሉ ረስታችሁ ገና ህይወታችሁ እንደ አዲስ አድርጋችሁ ለምን ፋብላችሁ እንደ በፊትም ዘና ብላችሁ አትጀምሩም? እና ዳኒና እና ሱሲ ኮተት ሁሉ እዚህ ጋር ተታችሁ እዚህ ጋር ረስታችሁ ለምን ህይወታችሁ አትኖሩም? እኔ ሊገባኝ ያልቻለ እሱ ነው እኮ ኦ ጌታዬ እና እኔ እንጃ አንዳችሁ ተሸነፉ ምንም ችግር የለምና ፍቅር እያለ ለምንድነው እንደዛ ማጠፋት እንደዛ ሌላ ነገር እና አንደኛ ነገር ብሩካችን እንኳን ዛሬ ስለመጣ ደስ ብሎናልና ነገሮቹን ፈታ ብላችሁ እንድትፈቱ ጥሩ ነው ብዬ አስባለሁ። ቀስ ብላችሁ አንዳችሁ ተሸነፉ ምንም ችግር የለም እና የኮተታሞች ሁሉ አስወጣው ከህይወቴክ በቃ እነሱሲም እና ዳኒም አያስፈልጋችሁም እኮ ለእናንተና አስፈላጊ ነው ብዬ አላስብም። ሶ እና እንደዛ ነው ብዬ ነው የሚያስበው። እኔ እንጃ ለምን በቃ ይሄንን ክርክር አንተ ነህ ጥፋተኛ አንቺ ነሽ ጥፋተኛ እርስ በራሳችሁ ማወቃቀስ ማለት አልነበረባችሁምና ይሄን ደግሞ ተገቢ ነው ብዬ አላስብም እኔ በበኩሌ ማለት ነው። እኔ እንጃ ለምን ለጠላታችሁ ቦታ ከፍታችሁ ለምን ትሰጣላችሁ? እናንተ እንድትጣሉና እንድትለያዩ የሚፈልገው ሰው ብዙ እንደሆነ ታውቃላችሁ አይደል? ከዚህ በፊት እኮ እናንተ ምን ብላችሁ ነበር? እኔና ሄሚ ብዙ ነገር አልፈን እዚህ የደረሰን ሰዎች ነን። ግን ዛሬ የሚመጣው ነገር ሁሉ እናልፋለን እንወጣለን እና እናንተ ጸሎት ከኛ ጋር ይሁን ጸልዩልን ሁሉ ነገር ምንም ይምጣ እኔና ሄሚ አንለያይ ብላችሁ ቃል ገብታችሁ ነበር እኮ ምንድነው ረሳችሁ እንዴ? ይሄ ነገር እንዴ ማረሳትማ የለባችሁም እኮ ኦ ጌታዬ እናንተ እንዴ ስንት ህልም ያለው ልጆች ናችሁ። ስንት ህልም ስንት ሀሳብ ስንት ምኞት ማሳካት የምትፈልጉት እና ስንት ስኬት ገና የምትደርሱት ማለት ነው። ያ ተራ እኔ እንጃ የምትደርሱት ነገሮች እያለ ዛሬም ደግሞ በአጭር ጊዜ እና እኔ እንጃ መሃል ላይ መቆም ማለት ይሄ በጣም ከባድ ነገር ነው። ገባችሁ? እና ሄሚዬ ዛሬ መልስሽ በጣም ደስ ብሎኛል። በዚሁ ገባሽ አይደል? ልክ ናት። ሁሉ ጊዜ በቃ ይቅርታ ማለት ለሰው ልጅ የሆነ ስልችት ነው የምለው በቃ እንደዛ ነገርና ይቅርታ ሁሉ ነገር ትታችሁ ይቅርታ ተቀበሉ። ይቅርታ እግዚአብሔር እኮ ብዙ ነገር ሲናጠፋ ይቅር እያለን እየኖረን ነው ያለነው። ይቅር በቃ ይቅርታ ማለት ትልቅነት ነው እንጂ ምንም ትንሽነት አይደለም። ይቅርታ በዩ እሱም አንቺም ይቅርታ ተቀብላችሁ በነገራችን ላይ ልደትሽ ደርሷል እኮ ሄሚዬ ምን ሆነሻል? እና ፋብለሽ ብታሳልፊ ደስ ይለናል። እኛም ተከፍተሽ ማየት አንፈልግም የኔ ውድ ተከፍተሽና ከፍቶሽ ማየት አልፈልግም። ከብሩ ጋር ታረቁ በቃ ያለፈው አልፏል። ሁሉም ነገር ለእግዚአብሔር ሰጣችሁ ወደ ራሳችሁ ተመለሱና ታሪቃችሁ እስቲ እኛም አስደስቱን። እዚህ ጋር በጎችንም ላሞችንም ከፍቶችንም ሁላችሁም እዚህ ጋር አስደስቱ እስቲ እዚህ ጋር እንዲያፍሩ አድርጉ። ብሩክ ሌላ ሴት ይዞ ሊመጣ ነው ምናምን እያሉ እዚህ ጋር እያንጫጩ ነውና ያ ነገር በፍጹም እንደማይሆን እናውቃለን። እናንተ ደግሞ መቼም እንደማትለያዩ እናውቃለን። ለምንድነው በቃ ከዚህ በኋላ በቅቶናል አበቅቶናል እኔ እናንተ ጨርሰናል እኔ እናንቺ ጨርሰናል የሚባል ቃላቶች አላበዛችሁም እንዴ? ኧረ ተው ግን እንከባበር እንጂ እንዴ ምንድነው?
እንደም ሚፍታን ነው አታከብሩም እንዴ? ምን ሆናችሁ ነው? ሁለት ሚጤዎች ማለት ነው። እና ተረጋጉ፣ ሰከን በሉ። እንግዲህ መታረቅ ይኖራችሁ፣ መታረቅ ጥሩ ነው። እና ህይወታችሁ የሚያስፈልጉ ነገር ነው። ህይወት ላይ ብዙ ስህተቶች ስለሚኖር እናንተ ደግሞ ተረጋግታችሁ ነገሩን ፍቱ እንጂ አንተም ጥፋተኛ ነው አንቺም ጥፋተኛ ነው ማለት የለባችሁም። እና ባላችሁበት ቦታ ሰላማችሁ ብዛ። በጣም ወዳችኋለሁ። ሁሉም ነገር እግዚአብሔር ያስተካክልልኝ ቤተሰቦቼ።